ጳውሎስ ቆሞ እየሰበከ ያለ ሊዲያ ጳውሎስ የሚናገረውን ታስተውለው ዘንድ ሌላው ዝም ብሎ ነው የሚሰማው ማለት ነው። አያችሁ ዝም ብሎ መስማትና አስተውሎ መስማት። በእነ ጳውሎስ መዝሙር እኮ የማይመለከት ሁሉ ነው የተፈታው አይደል? ሲዘምሩ ዝም በል ያለ ባክለሊታት በጥብጣን እንተኛበት ያለ እሱ ሁሉ ነው የተፈታው። እግዚአብሔር ያን ያክል ከህይወታቸው ቅዱስ መጽሐፍ ለመቅዳት አምኗቸው ነበር። ዝም ብሎ ሲኖሩ ያምናቸዋል። ከነዚህ ሰዎች ህይወት ቅዱስ መጽሐፍ በቀዳ ያዋጣኛል ብሎ አሁን በፊልጵስዩስ ውስጥ አሁን በጣም እግራችሁ በእግር ብረት እጃችሁ በሰንሰለት ሲደክም ማማራር አያዋጣም ነው። ወደ እስያ ነው ልንሄድ የነበረው። እኔ ግን ሌሊት ጌታ ራእይ አሳየኝ። ምን አሳየ? አንድ መቄዶንያ ያለ አንድ ሰው ቆሞ እባካችሁ እርዱን ሲላየሁት። ታዲያ የጌታ ሐሳብ ግን ወደዛ ሳይሆን አይቀርም። ሰይጣኑ ለምን መሰለ? ቴሪቶሪውን እያስለቀቃቸው ነው። አሁን ሬዚስት ቢያደርጋቸው እንደሚገነጣጥሉት ያውቃል። ስለዚህ ራሱን ከቨር ሰርቶ እነሱን እያመሰገነ ማታለሉ ነው። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ። ከኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማናቸውንም ነገር አድርጉ። የሰላም አምላክ ከእናንተ ጋር ይሆናል። ጢሮአዳ የሚባል አካባቢ ነበር ጳውሎስ ያለው እና ጢሮአዳ ሆኖ ተነስቶ ሊሄድ ያሰበው ወደ ኤዥያ አካባቢ ነው። ወደ እስያ ልንሄድ በልባችን ዝም ብለን አሰብንና ወደ እስያ ልንሄድ ተነሳን አለ እና በአንዳንድ ጉዳዮች ተይዘን በሚቀጥለው ቀን ማለዳ እንወጣለን ብለን ስናስብ በዚያች ሌሊት እንኳን ዛሬ አልወጡ አይደል? እግዚአብሔር በተለያየ ምክንያት አዘገያቸውና ነገ ጧት ትወጣላችሁ ተብለው በዚያች ሌሊት ጳውሎስ በሌሊት ራእይ አየ እና አንድ የመቄዶንያ ሰው ከባህሩ ተሻግሮ እባካችሁ እርዱን ሲል በራእይ አየ እና ጳውሎስ በጠዋት ተነስቶ አብረውት የነበሩትን የወንጌል አገልጋዮች እነ ሉቃስ የሐዋርያት ሥራና የሉቃስ ወንጌል ጸሐፊው ሉቃስ፣ አንደኛና ሁለተኛ ጢሞቴዎስ የተጻፈለት ጢሞቴዎስ፣ ከዛ ቀጥሎ ደግሞ በጣም አብሮት በወንጌል አገልግሎት ያገዘው የነበረው የኢየሩሳሌም ከተማ ነብይ የነበረው ሲላስ፣ እንደነዚህ አይነት በጣም ትልልቅ አገልጋዮችን ይዞ ወደ እስያ ነው ልንሄድ የነበረው። እኔ ግን ሌሊት ጌታ ራእይ አሳየኝ። ምን አሳየ? አንድ መቄዶንያ ያለ አንድ ሰው ቆሞ እባካችሁ እርዱን ሲላየሁት። ታዲያ የጌታ ሐሳብ ግን ወደዛ ሳይሆን አይቀርም ይልና የጌታም ሐሳብ ወደዛ መስሎን ተነስተን ሄድን ይላል። ክብር ለእግዚአብሔር ይሁን። እና ወደ ፊልጵስዩስ ከተማ ገቡ። የወንጌል አገልግሎት ለማገልገል በጣም ሞከሩ፣ አልቻሉም። ከተማው በጣም ዝግ ነበር። ፍጹም ሮማውያንና የፊልጵስዩስ ነዋሪዎች ብቻ ነው የነበሩት። ምንም አይነት አይሁዳዊ ስላልነበረ ምኩራብ አልነበረም። መጸለይ ፈልገው የሚጸልዩበት ቦታ አጡ ይላል። እና የትኛውም ከተማ ሲገቡ ቀድሞ የሚገባ አይሁዳዊ ስለማይጠፋ የአይሁድ ምኩራብ ይኖራል። ስለዚህ ጳውሎስ ደግሞ እኔ አይሁዳዊ ነኝ ይላል። አብረውትም ያሉት የወንጌል አገልጋዮች በዛ የሚሉት አይሁዳውያን ናቸው። ምናልባት ከሉቃስ ውጪ ሉቃስ ብቻ ነው የሶሪያ ተወላጅ ነው ይሉታል። በኋላ ወደ ይሁዲነት የገባ ፕሮሰላይት ነው ሉቃስ ብቸኛ አዲስ ኪዳንን የጻፈ አሕዛብ ነው እና በዛ የሚሉት አይሁዳውያን ስለሆኑ ወደ አይሁድ ከተሞች ሲገቡ ብዙ ጊዜ ምኩራብ ያገኛሉ። ወደ ምኩራብ ይገባሉ። የክርስቲያኖች ነን ሳይሉ ገብተው ጸልየው ግን ተመልሰው ወደ ወንጌል አገልግሎት ይሄዱ ነበር። ፊልጵስዩስ ግን ምንም አይነት ምኩራብ የላትም። ስለዚህ ለመጸለይ የወረዱት ወደ ወንዝ ነበርና አንድም አይሁዳዊ ነዋሪ የለም ማለት ነው ፊልጵስዩስ ከተማ። ስለዚህ ጳውሎስም ወንጌል ሰብኮ ቤተክርስቲያኒቱ ስትተከል ድነው ቸርቿ ስትተከል ከዳኑት መካከል አንድ አይሁዳዊ አልነበረም። ፍጹም አሕዛብ ብቻ ያለባት ቤተክርስቲያን ናት። ስለዚህ በፊልጵስዩስ ደብዳቤ ምንም አይነት የብሉይ ኪዳን ጥቅስ የለም። ስለዚህ ንጹህ ወንጌል ብቻ ነው ማለት ነው ፊልጵስዩስ። እና እዚች ከተማ ገባ። ከዛ ወደ ወንዝ ወረዱ። እየሰበኩ ለመጸለይ ነው የወረዱት። ባይዘው በጣም ይደንቀኛል በእውነት። እንዲሁ መጽሐፍ ቅዱስ እኮ ዝም ብለው እኮ ነው የኖሩት እና እየኖሩ ነው የተጻፈው። እና መጽሐፍ ቅዱስ ነው ብለው አይደለም የኖሩት፣ ዝም ብለው ሲኖሩ ነው መጽሐፍ ቅዱስ የሆነው። እና እግዚአብሔር ያን ያክል ከህይወታቸው ቅዱስ መጽሐፍ ለመቅዳት አምኗቸው ነበር። ዝም ብለው ሲኖሩ ያምናቸዋል። ከነዚህ ሰዎች ህይወት ቅዱስ መጽሐፍ በቀዳ ያዋጣኛል ብሎ እስትንፋሰ መለኮት ያለው መጽሐፍ እነሱ እግራቸውን እያነሱ ከሚራመዱባቸው ቦታዎች ነው የተቀዳው።
እና ገብተው ቆመን መጸለይ ስንጀምር አለ እንደ ወንዝ ጋር ነው እነ ጳውሎስ ሰብስበው እየጸለዩ ነው። እጅ ለእጅ ተይዘው 4-5 ሆነው እየጸለዩ ያለ ዞር ሲሉ እዛ ጋር ወንዟ ጋር ወደ ዳር አካባቢ ቁጭ ብለው እንትን የሚያጥቡ ሴቶች አዩ፣ ሐር የሚያጥቡ። ከነሱ መካከል አንዷ የቲያጥሮን ከተማዋ ሐር ነጋዴ ማነው ስሟ? ሊዲያ ቴክስታይል ኢንዱስትሪ ውስጥ ነበረች ማለት ነው። እና ሐሯን እያጠበች እያለ ቁጭ ብላ፣ ምክንያቱም በገንዘብ ታግዘው የነበረችው አንዷ እሷ ናት ባይዘው። እና ሐር ቁጭ ብለው እያጠቡ እያለ ከዛ ጳውሎስ ምን አለ? የምንጸልየው ወንጌል ለመስበክ አይደል እንዴ አላቸው። አዎ ታዲያ እንስበካቸው እነዚህ ለምን በእነዚህ አንጀምሩ አሉና እሺ አሉ። ከዛ ሄደው ወንጌል ሰበኩ። ሲሰብኩ ጳውሎስ ቆሞ፣ ዋነኛ ተናጋሪ ጳውሎስ ነው፣ ቆሞ እየሰበከ እያለ ሊዲያ ጳውሎስ የሚናገረውን ታስተውለው ዘንድ፣ ሌላው ዝም ብሎ ነው የሚሰማው ማለት ነው። አያችሁ፣ ዝም ብሎ መስማትና አስተውሎ መስማት እና ታስተውል ዘንድ ጌታ ልቧን ለካ የሚከፍትና የሚዘጋ ማለ ሌላ ለካ ወደን አይደለም የምንከፍተው እሱ ነው ለካ ከፋች። መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተ የሚል ቃል አንብባቸው። ስለዚህ ዝም ብሎ መስማትና ተከፍቶለት መስማት እግዚአብሔር የሚከፈተውን ይክፈትልን በእውነት። እና ታስተውል ዘንድ ጌታ ልቧን ከፈተላት። ከዛ ጸጥ ብላ ሰምታ ከዛ ጳውሎስ መጨረሻ ላይ ጌታን የምትቀበሉ ብሎ ጠራ። ሲጠራ ሊዲያ እጇን አወጣች። እኔ ጌታን እቀበላለሁ አለች። ሊዲያ በጌታ አመነች። ከዛ በጌታ አምና በቃ እግዚአብሔር ይመስገን እንግዲህ ወደ ቤት ሄዳለሁ አይደለም ያለችው፣ ኑ ወደ ቤት አብረን እንሄዳለቻቸው። ለምን? ለቤቴ ሰዎችም ሰበኩልኝ እና ይዛቸው ሄደች። ከዛስ እንግዲህ ቤተሰቦቿ እነማን እንደሆኑ መጽሐፍ ቅዱስ በዝርዝር አይነግረንም። ቤተሰቦቿ እነ ጳውሎስን አገኟቸው። ጳውሎስ ወደ ቤት ሄዳ አብሯት። ከዛ ቤት ገብተው ጳውሎስ ቆሞ ሰበከ። ሲሰብክ ቤተሰቦቿ በሙሉ እናምናለን አሉ። ምን አይነት ምስጉን ቤተሰብ ነው! እግዚአብሔር ቤተሰቧን ታደገላት። ከዛ የሊዲያ ቤተሰብ ጌታን ሲቀበል የፊልጵስዩስ ከተማ ሄድኳርተር የአገልግሎታቸው ዋነኛ መቀመጫ የእሷ ቤት ሆነ ማለት ነው። እሷ ቤት ላይ ተቀምጦ ጳውሎስ ከተማይቱን መደብደብ ጀመረ። ከዛ እዛ ወንዝ እየወረድን መጸለያችን ጥሩ ነው አለ ጳውሎስ። ለምን? እዛ ሐር ለማጠብ የሆነ ነገር ለማድረግ የሚመጣ ሰው ስለማይጠፋ ወንጌል እንስበክ እያሉ መንገድ ላይ ዝም ብሎ ሲመላለሱ ከተማው መሃል ላይ አንድ የጥንቆላ መንፈስ ያደረባት ሴት ዝነኛ አረገቻቸው። እነ ጳውሎስን ዝነኛ አረገቻቸው። የልዑል አምላክ አገልጋዮች ናቸው አለች። እሷ እኮ እላይዋ ላይ እኮ አጋንንት ነው፣ ፎርቴሊንግ ስፒሪት፣ የወደፊቱን የሚናገር ሟርት አጋንንት እኮ ነው ያለባት። ሰይጣኑ ለምን መሰለ? ቴሪቶሪውን እያስለቀቃቸው ነው። አሁን ሬዚስት ቢያደርጋቸው እንደሚገነጣጥሉት ያውቃል። ስለዚህ ራሱን ከቨር ሰርቶ እነሱን እያመሰገነ ማታለሉ ነው። የልዑል አምላክ አገልጋዮች ናቸው አለች። የከተማው ሰው በሙሉ የሚያምናት ናት፣ ትረስት ትደረጋለች። የልዑል አምላክ አገልጋዮች ናቸው አለች። የሚሏችሁን አድርጉ አለች። ከዛ ነው ሉቃስ ደስ ብሏቸው ጌታ ይመስገን እንትን ቀልልን ብለው ሲመላለሱ ጳውሎስ ይላል ይላል። ከዛ ለነ ሉቃስ ኧረ ይሄ ነገር ክፉ መንፈስ ነው አላቸው። እነ ሉቃስ ደግሞ ፕሬዝ ጋድ አንተ ብዙ ሰው እያመጣን ይሄ ነገር እባክተው ሲሉት ዞር አለና እላይዋ ላይ ያለውን የሟርት መንፈስ ገሰጸ ይላል። እላይዋ ላይ ያለው ከዛች ሴት ለቆ ወጣ። ሲወጣ አሰሪዎቿ የሚል ቃል አለ። ሰው ሰይጣን ይዞ እኮ ገንዘብ ይሰራል እንዴ! ሰይጣኑን እሷ ላይ ይዘውት በእሷ የድግምት መንፈስ እነሱ መኒሜክ ያደርጋሉ። ታውቃል ቲንክ ልክ ሲወጣ ያዟትና ቼክ አረጓት። አጋንንቱን ቼክ አረጉት። ትናገራለች አትናገርም? ሰው ብቻ ናት። ሞከሩት፣ የለም መንፈሱ። ዞር በይ አጠቅሜንም ብለው እነ ጳውሎስን ያዟቸው፣ እስር ቤት ጣሏቸው። እስር ቤት መጣል ብቻ አልነበረም። እስር ቤት ከታሰሩ በኋላ የወህኒው መሰረት ምናምን ተናወጠ የሚለው እዚህ ከተማ ነው። ጳውሎስና ሲላስ በእስር ቤት አይደል? መዝሙር አለ አይደል? መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት በቃ ምስጋና መልካም ነው እያልን የምንዘምረው እኮ ከፊልጵስዩስ ቀጥታ ወስደን ነው። ባይዘው ምንም አዲስ ነገር የለውም። መዝሙሩ የተጻፈውን ዜማ ነው አይደል የሰጠው? ትክክለኛ በቃ ቆንጆ ዝማሬ ነው። ጥቅሱን ዜማ ብቻ ነው የሰጠው። እስር ቤት ገቡ፣ ታሰሩ። እንግዲህ ሲታሰሩ አስቡት እንግዲህ እነ ጢሞቴዎስ፣ ሉቃስ፣ ሲላስ ምናምን ጳውሎስ እኮ አንተ ነካክተው ነው እንጂ ትንሽ አገልግለን ትንሽ ቆየት ብለን መጨረሻ ልንወጣ ስንል ብናስወጣውስ?
እስር ቤት አስጣልከን ታለ። ኤኒዌይስ ቢያስጥላቸውም ደግሞ በመጽሐፍ ቅዱስ ውስጥ የሌለ አይነት አዲስ ልምምድ ደግሞ ተገኘ። እግዚአብሔር ስፔሲፊካሊ እስር ቤት ብቻ አነቃነቅ። ወህኒው ተናወጠ ይልና የእስር ቤቱ በሮች ተሰበሩ ይላል። መሬት መንቀጥቀጥ አሁን እዛ ድረስ መስራት ይችላል። የሁሉም እስራት ተፈታ፣ ግን መሬት መንቀጥቀጥ አይደለም። መሬት መንቀጥቀጥ ቤት ሊያንቀጠቅጥ ይችላል፣ በር ሊሰብር ይችላል። እስራት እየዞረ ከፈታ ግን ፐርሰን ነው ማለት ነው። ስለዚህ ሲዘምሩ ወርሺፓቸው እግዚአብሔርን አመጣው ነው። አሁን በፊልጵስዩስ ውስጥ አሁን በጣም እግራችሁ በእግር ብረት እጃችሁ በሰንሰለት ሲደክም ማማረር አያዋጣም ነው። ኮምፕሌን አታርጉ፣ ወርሺፕ አርጉት ነው። በዜማ እግዚአብሔርን ሲያመሰግኑ የሚል ቃል አለ። ከዛ ውስጥ መዝሙር ማውጣት ከባድ ቢሆንም ግን ደግሞ ዘመሩ እና ብዙ ጊዜ ነው የምናገረው። እኔ በጸሎት አንድ ጴጥሮስ ነው የወጣው፣ በዝማሬ እስረኛ በሙሉ ነው የወጣው አይደል። እስር ቤቱ ተናወጠልና ሁሉም ተፈቱ ነው የሚል። ሰርቆ ገሎ ምን ብሎ የታሰረ ስንት ኮምበዴ ያለ። እነዚህ ብቻ ናቸው እኮ በወንጌል የታሰሩት። በእነ ጳውሎስ መዝሙር እኮ የማይመለከተው ሁሉ ነው የተፈታው አይደል። ሲዘምሩ ዝም በል ያለ፣ በአክሊሊታት በጥብጣን እንተኛበት ያለ፣ እሱ ሁሉ ነው የተፈታው። የማይመለከተውን ሁሉ ነው የሚነካው። ወርሺፕ ስትሮንግ ነው ባይዘው። እኛ ስለ ወርሺፕ ብዙ አንደርስታንዲንጋችን እንደው ጠበብ ስላልና ከችግራችን የተነሳ በጣም ሌላ ነገር ላይ ስለምናተኩር እንጂ እና መዝሙሮቻችንም ከችግራችን ጋር ስለተያያዙ እንጂ እግዚአብሔርን ከማመስገን ጋር ከተያያዙ ያልጸለያችሁበትን ሁሉ በዝማሬ ውስጥ ይነካዋል። የጸለያችሁበት ድረስ ብቻ አይደለም አይደል? ምክንያቱም ስሙኝ፣ ምክንያቱም ፕሬየር ስፔሲፊክ ነው። ፕሬየር ስፔሲፊክ ለምሳሌ ተንበርክኬ ስጸልይ እግዚአብሔር ሆይ ይሄንን ስራ ነው። ለጸሎት ሲመጣ እግዚአብሔር የነገርኩትን ይሄንን ነው የሚሰራው። ወርሺፕ ስፔሲፊክ አይደለም። ወርሺፕ ለእግዚአብሔር ነው። ሲመጣ ባንተ ሳይዝ አይደለም የሚሰራው፣ እንደፈለገ ነው የሚሰራው። ስለዚህ አሁን እነ ጳውሎስን ብቻ አይደለም ያላሰቡትን ሁሉ አካባቢውን የነካው። ክብር ለኢየሱስ ይሁን። እና ወርሺፕ በጣም ስትሮንግ ነው ባይዘው። እና ሲዘምሩ እግዚአብሔር መጣ ይላል። በገና ደርዳሪ ሲደረድር እግዚአብሔር እጅ መጣበት ይላል።